ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የዕለቱ ማክሰኞ የዜና ጥንክራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናከርም ተገናኝተናል። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያም አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያም ዋና ዋናዎችን አንጠቁማችሁም። ህወሓት የወሰነውና እጅግ አደገኛ ነው የተባለውን ውሳኔ በመጪው ዓርብ ሚያዝያ 23 ቀን 2018 ዓ.ም ይፋ ለማድረግ ዝግጅቱን ያጠናቀቀ መሆኑም ታውቋል። አካሄዱ ለትግራይ ህዝብ አደገኛ ውጤት ነው የሚያስከትል የሚሉ በርካታ ሰዎች ጥብቅ ማሳሰቢያቸውንና ማስጠንቀቂያቸውን እየሰጡ ቢሆንም ህወሓት ግን ወስኛለሁ ተግብሬዋለሁም ብለዋል። አንድ ጊዜ ብቻ መግለጫ የሰጡት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ድምጻቸውም ጠፍቷል። እስካሁን ባለው ሁኔታ የፌዴራል መንግስት ያለው ምንም ነገር የለም። ጥንቅራችን ይህንኑ የአርቡን የህወሓት ቀጠሮ በተመለከተ መረጃውንም ይዞታል። ሰፋ አድርጎ የሚያደርሳችሁም ይሆናል። ፓርቲው በሰሞነኛው እያነጋገረ ባለው የወልቃይት ጉዳይ ጥብቅ መልእክትም ተላልፏል። በአካባቢው አፓርታይድ መሰል ስርዓት አለ የሚባለው ወቅሰና የማንነት ጥያቄ ተመልሷል የሚለው የኮሎኔል ደመቀ ዘውዱ ምላሽ የፈጠሩትን ፍጥጫ የተመለከተ መረጃም እናደርሳቸዋለን። በአባይ ጉዳይ ላይ ግትር አቋም የያዘችው ግብጽ ከኢትዮጵያ ጋር ጥብቅ ወዳጅነት ያላትን ኬንያን በኬንያ በኩል አዲስ ዲፕሎማሲያዊ መስመር መክፈቷም ተሰምቷል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለኬንያው ዊሊያም ሩቶ በመደወል በግድቡ ጉዳይ በጥብቅም መክረዋል። የሁለቱም መሪዎች ምክክርና የካይሮን አዲስ ርብርብ ዝርዝር መረጃም እናደርሳቸዋለን። በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ በኢትዮጵያን ላይ ተጥለው የነበሩ የጉዞ እገዳና የቪዛ እገዳ በድንገተኛ የፍርድ ቤት ውሳኔዎችም ተገፈዋል። የኢትዮጵያ ጊዜያዊ ጥበቃ ሁኔታ ቲፒኤስ እንዳይቋረጥ በፍርድ ቤት ከታገደ በኋላ ደግሞ በትራምፕ አስተዳደር በኢትዮጵያ ላይ ተጥሎ የነበረውን የቪዛ እገዳ ሌላ አዲስ የፍርድ ቤት ውሳኔም ተላልፏል። ይህንንም ይዘነዋል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ። የምንለቃቸውን ዕለታዊ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልን ወደ ዝርዝር መረጃዎችም አለፍኩኝ። በቅድሚያም ህወሓት ለመጨረሻ እልቂት ቆርጧል። የፌዴራሉ ምላሽ ይጠበቃል። ታደሰ ወረደ ድምጻቸውም ጠፍቷል። በፕሪቶሪያው ስምምነት መሰረት የተመሰረተውን የትግራይ ጊዜያዊ አስተዳደር የስልጣን ጊዜ መራዘም አልቀበልም ያለው ህወሓት ለመጨረሻ እልቂት የመጨረሻውን ቀነ ቀጠሮም ይዟል። አደገኛው ውሳኔና ትግራይ ለዳግም ደም አፍሳሽ ጦርነት የሚዳርግም ነው እየተባለም ነው። ለዚሁ ለቀጣዩ የአርብ የመጨረሻ የውሳኔ ተግባራዊነት ይፋ ማድረጊያ ጊዜም ሰፊ ቅድመ ዝግጅቶች እየተካሄደ መሆኑንም በዛሬው ዕለት የወጣ አንድ ዘገባ ማመላክቷል። መረጃው ከዚያ ከውስጥ አዋቂ ምንጮችም ደርሶኛል ያለው ዋዜማ ከዚህ ቀደም የቀድሞውንና ከ6 ዓመታት በፊት የተመሰረተውን የትግራይ ምክር ቤት መልሻለሁ ያለው ህወሓት በፌዴራል መንግስቱ አማካኝነት በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የቆይታ ጊዜ በአንድ ዓመት በተራዘመ ሁኔታ የዜና አስተዳደር ቆይታ ቀሪ በማድረግ የመጨረሻ እልቂት ይፋ የቀደመውን የክልሉን ምክር ቤት የመመለስ ስራን የሚሰራ መሆኑም ታውቋል። ህወሓት የቀደመውን ምክር ቤት የሚለውን ከትግራይ የሁለት ዓመታት ጦርነት ቀደም ብሎም የራሱን የምርጫ ኮሚሽን በማቋቋም ምርጫን ያቋቋመው ምክር ቤትም ነው። አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት መሰረት ክልሎች በራሳቸው ስልጣን ምርጫ የማካሄድ ስልጣን ያላቸውም የምርጫ ጉዳይ በፌዴራል መንግስት አመቻችነት የሚከናወንና ይህንንም የማካሄድ ሙሉ ህገ መንግስታዊ ኃላፊነቱም የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው። ሆኖም ህወሓት በጊዜው በትግራይ የተካሄደውን ምርጫ ያካሄደው ብሔራዊ ምርጫ ቦርድን በመተካት የራሱን የምርጫ ኮሚሽን በማቋቋም ነበር። በዚህ በጊዜው የምክር ቤት ተሰብስቦም ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎም መምረጡም ይታወሳል። እናም ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበርነትን እንዲሁም የትግራይ ክልላዊ መንግስት ፕሬዝዳንትነትን አጣምረውም የያዙም ነበሩ። ሆኖም ብዙ ሳይቆይ ለሁለት ዓመታት የሚካሄደው ጦርነትም ፈነዳም። የተቋቋመው ምክር ቤትም ወደ ስራ ሳይገባም ቀረ። ደም አፋሳሹ የሁለት ዓመታቱ ጦርነትም ተካሄደም። የጦርነቱ የኃይል ሚዛን ወደ ፌዴራል መንግስቱ በማንዘንበሉ ህወሓት ወደ ፕሪቶሪያው ስምምነት መሄድም ግድ አላቸው። በዚሁ ስምምነት መሰረትም ህወሓት በራሴ መንገድ ያቋቋሙትን ምክር ቤት እንዲፈርስ ተስማምቻለሁ። ትግራይም ሀገር አቀፍ መደበኛ ምርጫ ተካሂዶም ወደ ትክክለኛ ሂደት እስክትገባ ድረስም በጊዜያዊ አስተዳደር እንድትመራ አደርጋለሁ ሲልም አስታውቆም ነበር። ህወሓትን በፕሪቶሪያው ከወከሉት ተደራዳሪ ተወካዮች መካከልም አቶ ጌታቸው ረዳ በዚሁ የስምምነት ሰነድ ላይ ፊርማቸውን ማኖራቸውም ይታወሳል። በዚህ የፕሪቶሪያው ስምምነት ውስጥ ከዚህም በተጨማሪ ሌሎች ትጥቅ መፍታት የሚሉና በርካታ አንቀጾች ቢኖሩትም ተግባራዊ ሳይሆኑም ቀሩም። በፓርቲው ውስጥ በተፈጠረው ዝግመተ ለውጥ የመጀመሪያው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት
አቶ ጌታቸው ረዳና የቅርብ ጓዶቻቸው መቀሌን ለቀው አዲስ አበባ መግባታቸው የሚታወስ ነው። በምትኩም ጊዜያዊ አስተዳደሩን እንዲመሩ ሌተናል ጀነራል ታደሰ ወረደ መሾማቸው ይታወሳል። ህወሓት በትግራይ ሀገር አቀፍ ምርጫ እንዳይካሄድ በማድረጉ የጀነራሉ የጊዜያዊ መንግስት አስተዳዳሪነት ለአንድ ዓመት እንዲራዘም መደረጉም ይታወሳል። ትግራይም በመጪው ግንቦት ወር ከሚካሄደው ሀገር አቀፍ ምርጫም ውጭም ሆነችም። ህወሓት አዲስ አበባ ላይ በፌዴራል መንግስት ለአንድ ዓመት የተራዘመውን የሌተናል ጀነራል ታደሰ ወረደን ስልጣን አልቀበልም ሲልም ማስታወቅም ይታወሳል። ብዙም ሳይቆይ ማዕከላዊ ኮሚቴውን አክሱም ላይ ጠርቶ የቀድሞውን በራሱ ምርጫ ኮሚሽን አማካኝነት አስቀምጦ ያቋቋመውን ምክር ቤት መልሻለሁ ሲልም መግለጫም አስነገርም። ሌተናል ጀነራል ታደሰ ወረደም የለም ይህ ነገር አይዋጣም፣ ሊያስከትል የሚችለው አደጋ አለም፣ የፕሪቶሪያው ስምምነት የሚጣስ አካሄድ ነው ሲሉም በቀና ልዩነት ውስጥ በሰጡት መግለጫም ተቃወሙ። ጀነራል ታደሰ እንደውም አዲስ አበባ ላይ ስልጣን ለአንድ ዓመት ይራዘም ስትባል ለምን ተቀበልክ ብለው ተቃወሙኝ ሲሉም አንድ ተጨማሪ መረጃም ብቅ አደረጉ። በዚያም የአክሱም ውሳኔ ተከትሎ የህወሓት አመራሮች በተግባራዊነቱ ዙሪያ ከሰሞኑን በዞንና በወረዳዎች ደረጃም የህወሓት አቋም የኛም አቋም ነው ሲያስብሉም ከርመዋል። አሁን ነገሮች ቀስ በቀስ እየሄዱ የቀደመውን ምክር ቤት በይፋ መመለሱና ሌተናል ጀነራል ታደሰ ወረደንም በግልጽ ገለል የማድረጉ ስራ የማጠቃለያው ጫፍ ላይ መድረሱም ተሰምቷል። ምንም መግለጫ ያልሰጡት ሌተናል ጀነራል ታደሰ ወረደ በላያቸው ላይ ግልጽ የሆነ መፈንቅለ መንግስት የተካሄደ ባለበት ድምጽ የማጥፋታቸው ጉዳይም ግራ አጋቢ ሆኗል። እንደ ዋዜማ ዘገባ የሆኑ የትግራይ ጊዜያዊ አስተዳደር ካቢኔንና ሌተናል ጀነራል ታደሰን በይፋ የማድረጉ ስራ በመጪው ዓርብ ሚያዝያ 23 ቀን 2018 ዓ.ም ይከናወናል። እንደ ዘገባው ከሆነ የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ምንሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮችን ማህበራትን እንዲሁም የሴቶችንና የወጣቶችን ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያም ሲሰጡም ከርመዋል። በዚሁ መሰረትም በመጪው ዓርብ ማለትም ሚያዝያ 23 ቀን 2018 ዓ.ም የትግራይ ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ ነው ተብሏል። በዚሁ የፌዴራል መንግስት ምክር ቤት የትግራይ ክልላዊ መንግስት ፕሬዝዳንት ተደርገው ተመርጠው የነበሩት ደብረጽዮን ገብረ ሚካኤል እንደነበሩ መሆኑ የሚታወስ ሲሆን አሁንም እሳቸው ተመልሰው የፕሬዝዳንትነቱን መንበር ይቆናጠጣሉ ተብሎም ይጠበቃል። ዋዜማ በዚሁ ዘገባዋም አዲሱ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያ ስምምነት ወቅትም አንዱ ተደራዳሪ የነበሩት ፍስሐ አሰፋ ሊሆኑ እንደሚችሉም ምንጮች መረጃውን አድርሰውኛል ሲሉም አስታውቋል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላም ክልሉ በጊዜያዊነት በኮማንድ ፖስቱ እንዲመራ የማድረግ ዕቅድም አለም ተብሏል። ህወሓት ከዚህም በተጨማሪ በወታደራዊ ዝግጅት አቅጣጫም በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ አድርጎ ወደ ቀድሞ ምድባቸው እንዲመለሱም አድርጓልም ብሏል። ሁኔታው ያላማራቸው በርካታ ወጣቶችም ክልሉን በስፋት ለቀው እየወጡ መሆኑን የሚያመለክቱ መረጃዎች በስፋትም ሲወጡም የከረሙ ሲሆን ወጣቶቹ በአፋርና በአማራ ክልል በኩል በተሽከርካሪዎችና በእግርም ጭምር ክልሉን ለቀውም እየወጡም ነው። የትግራይ ወታደራዊ አመራሮችም የወጣቶችን ፍልሰት ለመቆጣጠር በትግራይ በርካታ ኬላዎችን እንዲተከሉ ያደረጉ መሆኑንም የሚያመለክቱ መረጃዎች መውጣት ከጀመሩም ውሎ አድሯል ብለዋል። እስካሁን ባለው ሁኔታ በዚሁ የህወሓት አዲሱ እንቅስቃሴ ዙሪያ የፌዴራል መንግስት ያለው ምንም ነገር የለም። በፕሪቶሪያው ስምምነት መሰረትና በፌዴራል መንግስትም ህገወጥ የተባለውን የቀድሞውን የትግራይ ምክር ቤት መልሻለሁ ያለው ህወሓት ቀጣይ ከፌዴራል መንግስት ጋር የሚኖረው ግንኙነትስ ምን ሊሆን ይችላል የሚለው ጉዳይ ጥያቄ ሆኖ ማነጋገሩም እንደቀጠለ ነው። ከዚህ ባለፈ ግን የቀደመው ደም አፍሳሽ ጦርነት ዳግም ሊቀሰቀስ ይችላል በሚልም በትግራይ ተወላጆች በኩል ከፍ ያለ ስጋትም አሳድሯል። አንዳንዶች ለንግግር አሁንም ጊዜው አልረፈደም፣ መነጋገሩ ይበጃል በማለት ምክረ ሀሳባቸውን እየለገሱ ነው። ወደ ቀጣዩ መረጃ ስናልፍም እነ ኮሎኔል ደመቀ ላይ ሌላ ክስም ቀረበም። በወልቃይት አካባቢ ያለው ወቅታዊ ሁኔታና የሰብአዊ መብት አያያዝን በተመለከተ ዓለም አቀፉ ድርጅቶችና የፖለቲካ ኃይሎች የተቃረኑ መግለጫዎችን በማውጣት ላይ ይገኛሉ። ሰሞኑን ሁማን ራይትስ ዎች ባወጣው ሪፖርት በአካባቢው የሚገኙ የትግራይ ተወላጆች ላይ ስልታዊ የመብት ጥሰት፣ እስራትና ከቀያቸው የማፈናቀል እርምጃዎች የተወሰዱ መሆኑንም አመላክቷል። ይህንን ሪፖርት ተከትሎ በትናንትናው ዕለት መግለጫ የሰጠው ሳልሳዊ ወያነ ትግራይ በሪፖርቱ የተጠቀሱት ግኝቶች በአካባቢው የሚፈጸሙ የአፓርታይድ መሰል አፈና የሚያረጋግጡ ናቸውም ብሏል። እንደ ኮሎኔል ደመቀ ገለጻ ዋናው ትኩረት የአካባቢውን ሰላም ማስጠበቅና የህዝቡን የልማት ጥያቄ መመለስ ላይ እንጂም
በማንነት ላይ ያነጣጠረ ጥቃት አልፈጽምም። ይህ በወልቃይት አካባቢ ያለው ይገባኛልና የመብት ጥሰት ክርክር በኢትዮጵያ ዘላቂያዊ ሰላምን ለማምጣት ለሚደረገው ጥረት ትልቅ ፈተና ሆኖ ቀጥሏል። የሰብአዊ መብት ተሟጋቾች በአካባቢው ነፃ የሆኑ ታዛቢዎች ገብተው ምርመራ እንዲያካሂዱም ሲጠይቁም፣ የአማራ ክልል አመራሮች ደግሞ ጉዳዩ የውስጥ የማንነትና የወሰን ጥያቄ በመሆኑ በሕገ መንግስታዊ መንገድ መፈታት እንዳለበትም ያምናሉ። ውጥረቱ በሁለቱ ወገኖች መካከል ባለው ቃላት ጦርነት የታጀበ ቢሆንም በመሬት ላይ ያለው የዜጎች ደህንነትና የተፈናቃዮች ጉዳዩንም አሳሳቢነቱ አልቀነሰም። የፌዴራል መንግስቱ በፕሪቶሪያው ስምምነት መሰረት ውጥረቶችን በውይይት ለመፍታት ቃል ቢገባም እንደ ሳልሳይ ወያኔ ያሉ ድርጅቶች ግን መሬት ላይ ያለው እውነታም ከስምምነቱ በተቃራኒ እየሄደ ነው በሚል ስጋታቸውንም ይገልጻሉ። ወደ ቀጣዩ መረጃም ስናልፍ የግብጽ አዲስ ዘመቻ በአባይ ጉዳይ ለግትር አቋም የያዘችው ግብጽ ከኢትዮጵያ ጋር ጥብቅ ወዳጅነት ባላት ኬንያ በኩል አዲስ ዲፕሎማሲያዊ መስመር መክፈቷ ተሰምቷል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለኬንያው ዊሊያም ሩቶ በመደወል በግድቡ ጉዳይ በጥብቅም መክረዋል። ትናንት ምሽት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከኬንያው ዊሊያም ሩቶ ጋር በስልክ ባደረጉት ውይይት የአባይ ውሃ ጉዳይ ለሀገራቸው የህልውና ጉዳይ መሆኑንም በድጋሚ አጽንኦትም ሰጥቷል። አልሲሲ በናይል ተፋሰስ ሀገራት መካከል ያለውን ትብብር ማሳደግ እንደሚገባ የጠቀሱ ቢሆንም የውሃው ፋይል ለግብጽ ያለው ወሳኝና የላቀ ዋጋ በልዩ ሁኔታም አንስቷል። ይህ የግብጽ እንቅስቃሴ ካይሮ በታላቁ የህዳሴ ግድብ ዙሪያ ያላትን ዲፕሎማሲያዊ ጫና ለማሳደግና በተፋሰሱ ሀገራት መካከል የራሷን ደጋፊ ለማፍራት የምታደርገው መጠነ ሰፊ ርብርብ አካል እንደሆነም ተነግሯል። ሁለቱ መሪዎች በስልክ ቆይታቸው ወቅት በሁለትዮሽ የኢኮኖሚ የንግድና የኢንቨስትመንት ዘርፎች ላይ ይበልጥ ለመቀራረብ የተስማሙ ሲሆን የኬንያ ፕሬዝዳንት ዊሊያም ሩቶ አልሲሲ በኬንያ ጉብኝት እንዲያደርጉም ግብዣም አቀርበውላቸዋል። በአባይ ጉዳይ ላይ ፕሬዝዳንት ሩቶ በሰጡት ምላሽ በሁለቱ ባለድርሻ አካላት መካከል ስምምነት ላይ መድረስ እንደሚገባና ኬንያ ለዚህ ቁርጠኛ መሆኗንም ገልጸዋል። ይህ የኬንያ አቋም ግብጽ ከኢትዮጵያ ጋር ባላት ፍጥጫም እንደ ኬንያ ያሉ የኢትዮጵያ ቅርብ ወዳጅ ሀገራትን ወደ እርሷ ለመሳብ ወይም ሚዛናዊ አቋም እንዲይዙ ለማድረግ የምታደርገው ጥረት የሚያሳይ እንደሆነም ተንታኞችም እየገለጹም ነው። በሌላ በኩል በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ በኢትዮጵያ ላይ ተጥለው የነበሩ የጉዞ እገዳና የቪዛ እገዳ በድንገተኛ የፍርድ ቤት ውሳኔም ተገፏል። የኢትዮጵያ ጊዜያዊ የጥበቃ ሁኔታ ቴፒሲ እንዳይቋረጥ በፍርድ ቤት ከታገደ በኋላ አሁን ደግሞ በትራምፕ አስተዳደር በኢትዮጵያ ላይ ተጥሎ የነበረውን የቪዛ እገዳም የሚሽር ሌላ አዲስ የፍርድ ቤት ውሳኔ ተላልፏል። በአሜሪካ የፌዴራል ፍርድ ቤት የተላለፈው አዲስ ውሳኔም አሜሪካ የዜግነትና የኢሚግሬሽን አገልግሎት ከጉዞ እገዳ ሀገራት የሚወጡም ማመልከቻዎች ሂደቶችን ላልተወሰነ ጊዜ እንዲያቆም ያስተላለፈው መመሪያም በሕግ ፊት ተቀባይነት እንደሌለውም አረጋግጧል። እንደ ኒውስዊክስ ዘገባ ከሆነ ሰብሳቢ ዳኛ በሰጡት ብያኔ ኢሚግሬሽን መስሪያ ቤቱ የቀረቡለትን ማመልከቻም የመቀበልና የመወሰን ሕጋዊ ግዴታ ያለበት መሆኑን ገልጸው በአመልካቾች ሀገር ማንነት ላይ ብቻ ተመስርቶ ፋይሎችን ለረጅም ጊዜ አግዶ ማስቀመጥ መብትን መጣስ መሆኑን አስታውቋል። ይህ ውሳኔ በተለይም ከኢትዮጵያ ከኤርትራና ሌሎች እገዳ ከተጣለባቸው ሀገራት ለሚመጡ ዜጎች የቆመው የስራ ፍቃድና የቋሚ ነዋሪነት ወይም ካርድ ሂደታቸው በአስቸኳይ እንዲቀጥል ትልቅ የሕግ በር የሚከፍትም ሆኗል። የፍርድ ቤት ውሳኔው የመጣው በኢትዮጵያ ላይ ሌላ ተደራራቢ የሕግ ጫና በነበረበት ወቅት መሆኑ ጉዳዩን የበለጠ ትኩረት የሚስብ ያደርገዋል። ቀደም ሲል የፌዴራል መንግስቱ ለኢትዮጵያውያን ተሰጥቶት የነበረውን የጊዜያዊ ጥበቃ ሁኔታ ወይም ቲፒኤስ እንዲያበቃ ውሳኔ የነበረ ቢሆንም በቅርቡ ሌላ ፍርድ ቤት ይህንኑ የመንግስት ውሳኔም ለጊዜው ማገዱም ይታወሳል። በእነዚህም ተከታታይ የፍርድ ቤት ውሳኔዎች ምክንያት በአሜሪካ የሚገኙ ኢትዮጵያውያን የመባረር ስጋት ሳይኖርባቸው በሕጋዊነት እንዲቆዩና የሥራ ፈቃዳቸው እንዲያድሱ እድልም አግኝተዋል። የሕግ ባለሙያዎች እንደሚሉት ከሆነ የጉዞ እገዳው ተፈጻሚነት ላይ የተቀመጠው ገደብ እና የቲፒኤስ መታገድ ተዳምረው በሺዎች ለሚቆጠሩ የኢትዮጵያን ቤተሰቦች ትልቅ እፎይታ የፈጠረም ክስተት ነው። የፕሬዝዳንት ትራምፕ አስተዳደር ከጥር 2026 ጀምሮ ኢትዮጵያን ጨምሮ በ5 ሀገራት ላይ የጣለው የኢሚግሬሽን ቪዛ እገዳም በብዙ ሺዎች የሚቆጠሩ ቤተሰቦችን ሲለያይና ዜጎችን ለከፍተኛ እንግልትም ሲዳርግም ቆይቷል።
የትራምፕ አስተዳደር ለእነዚህ እርምጃ ብሔራዊ ደህንነትን ለመጠበቅ ነው የሚል ምክንያት ቢያቀርብም የፍርድ ቤት ውሳኔዎች ግን የመንግስት አስፈጻሚ አካላት ከህግ በላይ መሄድ እንደሌለባቸው እያረጋገጡም ይገኛሉ። ምንም እንኳን የአሜሪካ ሀገር ውስጥ ደህንነት ሚኒስቴር DHS በእነዚህ ሁኔታዎች ላይ ቅሬታ ቢኖረውና ይግባኝ ሊጠይቅ ቢችልም በአሁኑ ወቅት ግን የኢትዮጵያውያን የቪዛ ፋይሎች እንዲንቀሳቀሱና የቆይታ መብታቸው እንዲከበር አስገዳጅ ትዕዛዝ ሆኖም ተመዝግቧል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።